ሰላም ለነዋሪዎች ቤት ለማቅረብ አራት ዋና የቤት ልማት ማዕቀፎች መለየታቸውን መንግስት ይፋ አደረገ። አዲስ አበባ ውስጥ የቤት ባለቤትነትን እውን የሚያደርግ ግዙፍ የቤት ልማት እቅድ መኖሩንና የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ እንደሚሰጣቸው የአዲስ አበባ ቤቶች ልማት ኮርፖሬሽን ገልጿል። ከመኖሪያ ቤቶችና መንግስት ከሚከተላቸው የቤት ልማት ማዕቀፎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የቤት አቅርቦትን ለማሳደግ የግሉ ዘርፍ ተሳትፎ ወሳኝ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ የትም ሀገር መንግስት ለዜጎች ቤት እየገነባ ሊያቀርብ አይችልም ያሉ ሲሆን ስለ ቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ እንደሚያስፈልግና ይህም አማራጭ የቤት አቅርቦትን መጨመር ነው ሲሉ አንስተዋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር በቀጣዮቹ 5 ዓመታት ውስጥ 600,000 ቤቶችን ለመገንባት ግብ አስቀምጦ እየሰራ እንደሚገኝ ተናግረዋል። ለዚህ ስኬትም አራት ዋና የቤት ልማት ማዕቀፎች መለየታቸውን የገለጹት ከንቲባዋ መንግስት በበጀት የሚገነባቸው ቤቶች በግል ሴክተርና በመንግስት ትብብር የሚገነቡ ዜጎች በማህበር ተደራጅተው የሚገነቧቸውና በበጎ ፈቃድ አገልግሎት የሚገነቡ ቤቶች መሆናቸውን ተናግረዋል። በአሁኑ ወቅት የ100,000 ቤቶች ግንባታ መጀመሩን በመግለጽም ግንባታው ይበልጥ ለማቀላጠፍም አዳዲስ ቴክኖሎጂዎች ጥቅም ላይ እየዋሉ እንደሚገኙ ጠቁመዋል። በተጨማሪም በጠቅላይ ሚኒስትር አብይ አህመድ መሪነት የቤት አቅርቦቱን በገንዘብ ለመደገፍ የሚያስችል የቤት መግዣ ብድር ወይም የሞርጌጅ ባንክ እንዲቋቋም በሚገባ እየተሰራበት መሆኑን አመልክተዋል። አዲስ አበባም የዚህ ተጠቃሚ በመሆን የአንበሳውን ድርሻ እንደምትወስድ ነው የገለጹት። በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት ከታቀደው 100,000 ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ ይፋ ተደርጓል። ከነዚህ ቤቶች ውስጥ ግማሹ በመንግስት ቀሪዎቹ ደግሞ በመንግስትና በግል ባለሀብቶች ድጋፍ እንደሚገነቡ ታውቀዋል። ከንቲባ አዳነች አቤቤ ባስተላለፉት መልእክታቸው ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መስጠቱን አመልክተዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥም የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ተናግረዋል። በግንባታ ላይ ካሉት 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ7 እስከ 8 ወር ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200,000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ ይገኛሉ ብለዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ላይ ብቻ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ ውብና ዘመናዊ የመኖሪያ መንደሮችን መገንባት ላይ ነው ብለዋል። የግንባታ ጥራትን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር እየሰራ እንደሚገኝ አመልክተዋል። እየተገነቡ ካሉት ቤቶች ውስጥ 50,000ዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50,000ዎቹ ደግሞ የሚገነቡት በመንግስትና የግል አጋርነት መሆኑ ተጠቁመዋል። ቀደም ሲል እንደዚህ አይነት ሰፊ የቤት ልማት አይደለም በከተማው በጀትና በአንድ ዓመት ቀርቶ በተለመደው የባንክ ብድር እንኳን በየ5 ዓመቱ 100,000 ተሰርቶ ቢሆን ዛሬ በሚሊዮኖች ተመዝግበው ለረጅም ዓመታት እስከ ዛሬ የሚጠባበቁና ከ60 ቢሊዮን በላይ የኮንዶሚኒየም የቦንድ ዕዳን ተረክበን ለመክፈልና ለማስተናገድ ባልተገደድን ነበር ብለዋል። አሁን እየተገነባ ያለው ቤት ከነዋሪዎች ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግርን በዘላቂነት የመፍታት ስራው ይበልጥ ተጠናክሮ እንደሚቀጥለው ከንቲባዋ በመልእክታቸው ላይ ያሰፈሩት። ከነዚህ አዳዲስ ቴክኖሎጂዎች አንዱ በሆነው የኮልድ ፎርምስ ስቲል ግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት የመሰረተ ድንጋይ መቀመጡ ይታወሳል። ቤቶቹ ከዚህ ቀደም ከሚታወቀው የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው አብራርተዋል። ከዚህ በተጨማሪም በፋብሪካ ደረጃ የሚሰሩት ቤቶችን ለዜጎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራር እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር አብራርተዋል። የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታን ይፈጥራልን ብለዋል። አስተዳደሩ የቤት ልማት መርሃ ግብሩን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ያሉት
ከንቲባዋ በዚህም ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ተናግረዋል። ከንቲባዋ ይህንን የቤቶች ግንባታ መረጃ ይፋ ባያደርጉም አዳዲስ የሚገነቡት ቤቶች መቼ ለነዋሪዎች እንደሚተላለፉ ይፋ ባያደርጉም የአዲስ አበባ ቤቶች ልማት ኮርፖሬሽን ለኮንዶሚኒየም ቆጣቢዎች ቤቶቹ በዕጣ እንደሚተላለፉ ገልጸዋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ እንደተናገሩት ከ60 እስከ 70 በመቶ የግንባታ ወጪን የሚቀንሱ አዳዲስ ቴክኖሎጂዎች ወደ ስራ መግባታቸውን ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረዥም ዕድሜ ቢኖረውም በስርዓት ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመስራት የስራ ባህልን ማሻሻልና ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ እንደሚገኝ ጠቅሰዋል። በዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ ታቅዷል ሲሉም አስረድተዋል።